ምንድነው እንደዚህ? በቃ ማስቴ ፕራንክ አድርጊው ብላኝ ነው። በቃ እኔ ጨርሻለሁ። በቃ ተወኝ። በቃ ምን ነው በጣም እያስጨነቀኝ ነው። በጣም እየፈራሁ ነው። እንዴ ለምንድን ነው የምትፈሪኝ? አብርሃም እኮ ነኝ። አልመሰልከኝማ። በቃ ተቀየርክ እንዴ? ምንድን ነው አንተ እንደዚህ ማትረዳኝ? በቃ እሺ ቆይ ለምንድን ነው እንደዚህ ላበደኝ? ትንሽ የኔ በጣም ፍቅርሽ የምር አባትሽን ብርሃን ተረጅ። እሺ ተረጋጋሽ። በጣም ይቅርታሽ። እኔ ፈጠራ ብዬ አልጠበኩም። እሺ በቃ ተይው። እሺ ያን እኔ እኮ አሁን አይደለም ያፈቀርኩሽ፣ ካሁን በፊት ነግርሻለሁ እያልኩ ነበር። አጋጣሚ ይሄን ቀን በዚህ ቀን እንድነግርሽ ተፈቅዶ ይሆናል እኮ። በዛ ላይ ደግሞ በጣም ቆንጆ ነሽ። ይሄን እንድትረጅኝ ይፈልጋል። እኔ እውነቴን ነው፣ በጣም ነው የማፈቅርሽ። እሺ ተረጋጋሽ። ምን ሆነሽ ነው? የምሬን ነው። ቆንጆ ጊዜ እናሳልፋለን። እኔ አንቺን አጥቼ መኖር አልችልም። እሺ በጣም ይቅርታሽ። እኔ አፈቅርሻለሁ። እኔ ቆንጆ ጊዜ እንድናሳልፍ ከአንቺ ጋር እፈልጋለሁ። ለምንድን ነው እሺ እንደዚህ የምትሆኚው? በቃ እኔ አልችልም አልኩህ አይደለ? ለምንድን ነው የማትረዳኝ? በቃ እኔ ይፈጠራል ብዬ አስብ። በጣም ይቅርታ። በቃ እኔ ይፈጠራል ብዬ አላሰብኩም። እሺ አንድ ልሳምሽ። እሺ እኔ ማለት እንደውም የማይረሳ ቆንጆ የሆነ የፍቅር ጊዜ እናሳልፋለን። እሺ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ቤተሰቦች እንደምንሰነበታችሁ? እኛ ፈጣሪ ይመስገን በጣም ደህና ነን። ዛሬ ደግሞ ባበደ ሰይጣን በሆነ ፕራንክ ተመልሰናል ከማስቴ ጋር። የፕራንኩ ሀሳብ ምን መሰላችሁ? እንግዲህ ማስቴ ብርሃንን ታገኛትና አብርሽን የፍቅር ጥያቄ አቅርቢለትና ፕራንክ አድርጊው ብላ ነው የምትልካት። እሷና እኔ እንደተመካከርን ብርሃን ምንም የምታውቀው ነገር የላትም። እንግዲህ አፈቅርሃለሁ ምናምን ብላ እኔን ምለው ልትሰማ ነው የምትመጣው ከኔ ጋር። ቤተሰብ እዚህ ጋር ካሜራ እንደብቃለን። የኛን እዚህ ጋር ነው የምንደብቀው። እሷና ማስቴ ደግሞ እኔን በሆነ ምክንያት ያስወጡኝና እዚህ አካባቢ የነሱ ካሜራ እንዳለ አድርገው ይደብቁታል ማለት ነው። ብርሃን እንግዲህ ይሄኛውን ካሜራ አታውቅም። እሷ እዚህ ጋር መደበቋን ብቻ ነው። ከዛ በኋላ አፈቅርሃለሁ ብላ ስትለኝ እኔም አፈቅርሻለሁ ልነግርሽ ፈርቼ እንጂ ምናምን እላትና ከዛ በኋላ ምን እንደምትሆን እንዴት እንደምታደርግ ቆንጆ የሆነ ፕራንክ እንሰራታለን። ግን እሺ ያለችኝ እንደሆነ ካለችም ያው እንግዲህ ባንድ መጠቃለል ነው። እሺ እንግዲህ ብቻ መልካሙን ነገር ፈጣሪ ያድርግልን። ግን አዘንኩላት። እንዴት ፕራንክ አደርጋለሁ ብላ መደረጓ ነው እንጂ እንግዲህ ቤተሰብ በጣም ነው የሚጨንቀው። በዛ ላይ እኔ አልፋታትም። የምር እንደው ልብሴን እያወለኩኝ ይወርቅ አብረን እንተኛለን ምናምን ነገር ነው ብላት። እንግዲህ ምን እንደምትሆን እንግዲህ ሁላችንም መገመት አያቅተንም። እውነቱን ያወቀች ጊዜ ግን እኔ ራሱ ተገለኝ ይቅርታ መጠየቅ ነው እንግዲህ ምን አማራጭ አለ? እና ግን ብቻ እሺ እንዳትል እንትን በሉ። ምናልባት ከባድ ነው አፈቅርሃለሁ ምናምን ካለች እና ቤተሰብ ቆንጆ ፕራንክ እንደሚሆን አንጠራጠርም። ሁላችሁም በትህትና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ለሀገራችን። አሜን አሜን። እና አብራችሁን ቆዩ ቤተሰብ። ወደ ፕራንካችን እንሄዳለን። ብርሃን እንዴት ነሽ? ደህና ነህ? እንዴት ነህ? ደህና ነህ? ደህና ነሽ? ቁጭ በይ። እንዴት ነው? በሰላም አለ። እንዴት ነህ? ስራ ጤና? ሰላም ነው። ደግሞ በጣም አምሮብሻል። ደህና ነህ? ደህና ነኝ ፈጣሪ ይመስገን። ምንድን ነው ሰሞኑን ጠፋብኝ በጣም። ጠፋሁ እንዴ? መቼ ነበር የተገናኘነው? ከትናንት በፊት። በሰላም ስራ በዝቶብን የጠፋው? ኧረ ምን በዚህ ሰዓት የረባ ስራ ምን ይበዛል ብለሽ ነው? ደህና ነህ ግን? ደህና መሆን ነው። እና
እኔ ጋር ሰላም ነው። እናንተ ደህና ነኝ፣ ግን የሆነ የተጨናነሽ ትመስያለሽ። ደህና መስለኝ። ደህና ነኝ። እርግጠኛ ነሽ እንዴ? በጣም ደህና ነኝ። እንደዛ ከሆነ ጥሩ። እንዴ ምኑ? እኔ አንድ ጊዜ እንድትሰጠኝ እፈልጋለሁ። አወራ የምፈልገው ነገር አለ። ምን ነው? ችግር አለ? ችግር የለም። ግን ምን ልነግርህ የምፈልገው ነገር አለ። ምንድን ነው? እንዳትቆጣ። ኧረ አልተቆጣሁም። እንዴ ምን ያስቆጣኛል? ማለት ምንድን ነው የምትነግረኝ? ምን አዲስ ነገር አለ? ምን ነው ብርሃን? ችግር አለ? የተፈጠረ ነገር አለ? ምንም የለም። እና ታዲያ ምንድን ነው የተጨናነሽ ትመስያለሽ? አልተጨነቀው እንዴ? ይሁን እኔ ጌታ ምናምን የተረዳው ነገር የለም ማለት ነው። ችግር አለ? የተፈጠረ ነገር አለ? ችግር የለም። ግን ምን ነው? ደህና አይደለሽ ነው? አብሽ እኔ ግን እወድሃለሁ ማለት እንዳትሳጋ። እኔ ቁም ነገር ነው እያወራለሁ። አንቺ ነሽ የምታስቂኝ። የምነግርህ ነገር አለ ብለሽ እኔ እወድሃለሁ። አልገባኝም ስትል እኮ ምንም ማብራሪያ አያስፈልገውም እኮ እኔ የሳኩትኝ ማለት የሆነ የምነግርህ ነገር አለ ብለሽ ከዛ እወድሃለሁ ስትይኝ ነው። አሁን እሺ ምንድን ነው የሆንሽው? በቃ እሺ በቃ ትወጂኛለሽ አውቃለሁ። እሺ ምንድን ነው የሆንሽው? አፈቅርሃለሁ። እሺ ምንድን ነው? የቀለድሽብኝ ነው። ስለምን ቀልድ ነው የምታወራው? እኮ ምሬ ነው። እየተቆጣሽ ነው? ኧረ አልቆጣም። ማለት የምርሽን ነው? እንደ አንቺ የምሬ ነው። ከምሬ ከልቤ ነው። የምሬ ነው የምልህ። ማለት አፈቅርሃለሁ ማለት እሺ አሁን ማብራሪያ አለው? ቆይ እንዴት? ምን እንዴት አለው? ኧረ በእናትሽ እየቀለድኩ ነው። ለምንድን ነው የምቀልደው? እንደ እኔ ከልቤ ነው። የምሬ ነው። በቃ ማለት ቆይ ከመቼ ጀምሮ? እሺ አይ ለመናገር ምናምን ፈርቼ ነው እንጂ ቆይቷል። የምርሽ ነው? አብርሽ አሁን በዚህ አይነት ነገር ይቀለዳል? እኔ ከልቤ ነው። ተረዳይ ደስ ይለኛል። ደግሞ ያያዋራኝ እንጂ ቆይ ግን ብርሃን የምርሽን ነው? በጣም እኔ ከልቤ ነው። ያው በተረዳ ደስ ይለኛል። ደግሞ አንተ ጋር መኖር ፈልጋለሁ። ማለት እኔም እኮ እኔ እንጃ ማለት እኔ መቼና እንዴት ልንገርሽ እያልኩት ተጨንቄ ነው እንጂ አፈቅርሻለሁ። ከምር ነው? አዎ
ምን ነው ደስ አይልም? እንጃ የምር ከአንቺ ስለመጣ ደግሞ በጣም ደስ ብሎኛል። ኧረ አብርሽ ተረጋጋ እንጂ ከልብ ነው። አዎ ማለት እኔ እንዴት እንደምነግርሽ በጣም ጨንቆኝ ነበረ። የምር ብቻ ፈጣሪ ይመስገን። ምን እንደምልሽ አላውቅም። ከምር ነው እንጃ የምር እኔም በጣም ነው የማፈቅርሽ። አዎ ምን ነው ደስ አላለሽም እንዴ? አይ እንደዛ ሳይሆን ያልጠበኩት ነገር ስለሆነ። አዎ ልክ ነሽ። እኔም አልጠበኩኝም እኮ እንደዚህ ትይኛለሽ። ብቻ በዚያም ሆነ በዚህ ሁለታችን መፋቀራችን ነው አይደል? ግን ከመቼ ወዲህ ነው? ማለት ብዙ ጊዜ ሆነኛል። እንጃ ቢያንስ 3 ወር ምናምን አካባቢ። አዎ ግን ከምር ነው? ኧረ የምሬን ነው። እርግጠኛ ነህ? አዎ አትጠራጠሪ። ከምር እውነቴን ነው። እኔ በጣም ነው የማፈቅርሽ። ደግሞ አንቺ ስለጠየቅሽኝ በጣም ደስ ብሎኛል። አብርሽ አቤት። ቅርታ ግን ምንም እኮ ይቅርታ የለውም። እኔ እኮ በጣም ደስ ብሎኛል። አይ እኔ አንተ ባሰብከው መንገድ አይደለም። ማለት አንተ ባሰብከው መንገድ ማለት እኔ ፕራንክ እያደረኩ ማለት ፕራንክ ማለት ያው ፕራንክ ነው። ምን ማብራሪያ ያለው? ይቅርታ አብርሽዬ፣ እኔ ይፈጠራል ብዬ አይደለም። ደግሞ ማስቴርች ፕራንክ አድርጊ ያለች ይቅርታ። አብርሽ በጣም ይቅርታሽ። ኧረ ችግር የለውም። እኔ ይፈጠራል ብዬ አልጠበኩም ነበር። ኧረ ችግር የለውም። እሺ በቃ እሺ፣ የአንቺውን ፕራንኩን ተይውና ምናልባት እኮ አይታወቅም ፈጣሪ መፍራቴን አይቶ በዚህ መንገድ ፍቅሬን እንድገልጽልሽ ፈቅዶ ይሆናል። አይ አብርሽ እንደዛ የሚባል ነገር የለም። ማለት እኔ የምሬን ነው። በጣም ነው ያፈቀርኩሽ። አብርሽ በጣም ይቅርታ። እኔ ይፈጠራል ብዬ አይደለም ነገርኩ አይደለም እውነቱን። እሺ አንቺ እኮ ፕራንክ ነው። እሺ የኔን ጥያቄ አሁን እኮ የኔን ነው እያቀረብኩልሽ ያለው። እሺ አንቺ በፕራንክ ነበር አይደለ? እኔ ደግሞ በዚህ አጋጣሚ በቃ እድሉ ተፈጠረልኝ። እንኳንም ፕራንክ አደረግሽኝ። ከምር እውነቴን ነው። ይቅርታ አብርሽ። ምን ማለት ነው ይቅርታ ማለት? አይ እኔ ጋር ደግሞ ለአንተ የፍቅር ስሜት የለኝም እና ስለዚህ እኔ እሷ ፕራንክ አድርጊ ስላለች ብቻ ነው እንጂ እኔ ይፈጠራል ብዬ አልጠበኩም እኮ። በቃ እሺ ፕራንኩ በፕራንክ አለፈ አይደል እንዴ? ብርሃን ተረጅ። አብርሽ ተረጋጋሽ። በጣም ይቅርታሽ። እኔ ይፈጠራል ብዬ አልጠበኩም። እሺ በቃ ተይው። እሺ እኔ እኮ አሁን አይደለም ያፈቀርኩሽ፣ ከአሁን በፊት እነግርሻለሁ እያልኩ ነበር። አጋጣሚ ይህን ቀን በዚህ ቀን እንድነግርሽ ተፈቅዶ ይሆናል እኮ። በዛ ላይ ደግሞ በጣም ቆንጆ ነሽ። ምን ነው እንደዚህ የምትሸሽኝ? አብርሽ በቃ ይቅርታ ጠይቁ አይደለ? እኔ አድርጌ የተባልኩትን ነው እንጂ እኔ ይፈጠራል ብዬ አይደለም። በጣም ይቅርታሽ። እሺ በቃ ያንን ተይው። አሁን መሄድ አለብኝ። እሺ የኔን መልስ፣ እሺ የኔን ፍቅር እንዴት ላድርጉሽ?
እስከ ዛሬ እኮ በቃ አይ በቃ እኔ ልረዳ አልችልም። በቃ ነገርኩህ አይደል እንዴ? ለምንድን ነው የማትረጂኝ? እሺ እኔ ያስጠላል። በቃ አይ እንደዛ ቆላንቻ አልመጥንም ማለት እንደዛ አይደለም። እንደዛ ለማለት ፈልጌ አይደለም። እሺ ምንድን ነው? አይ በቃ እንግዲህ እኔ በቃ የምር እንድትረጂኝ እፈልጋለሁ። እኔ እውነቴን ነው በጣም የማፈቅርሽ። አብሽ ተረጋጋሽ። እኔ አንተ ባሰብከው መንገድ በቃ እኔ አስቤ አላውቅም። ደግሞ በዛ ላይ በጣም ነው የምታምረው። እሺ ለምንድን ነው እንደዚህ የምትይኝ? እኔ የምር በጣም ነው የማፈቅርሽ። ምን ሆነሽ ነው? የምሬን ነው። ቆንጆ ጊዜ እናሳልፋለን። በጣም ይቅርታ አልኩህ አይደል? በቃ ተረዳኝ። በቃ እኔ አንተ ባሰብከው መንገድ ነው ያላሰብኩም። እና ምን ማለት ነው? አስሬ አንተ ባሰብከው መንገድ አላሰብኩም ማለት እንዴ? እሺ ያን ነገር ተይው በቃ። እኔ እኮ ፍቅሬን ተቀበይ ነው አሁን እያልኩሽ ያለው። በቃ አልችልም። በቃ እሷ ማስቴ ፕራንክ አድርጊው ነው ብላኝ ነው አልኩህ አይደል እንዴ? ምን ነው የምትለኝ አንተ? ቆይ በእናትሽ ተረጂ። የምር በጣም ነው የማፈቅርሽ። አይ ከምሬን ነው። እኔ አንቺን አጥቼ መኖር አልችልም። አብሽ በጣም ይቅርታሽ። እኔ አፈቅርሻለሁ። እኔ ቆንጆ ጊዜ እንድናሳልፍ ከአንቺ ጋር እፈልጋለሁ። ለምንድን ነው እንደዚህ የምትሆኘው? በቃ እኔ አልችልም አልኩህ አይደለ? ለምንድን ነው የማትረዳኝ? በቃ እኔ ይፈጠራል ብዬ በጣም ይቅርታ። በቃ እኔ ይፈጠራል ብዬ አላሰብኩም። ምን ማለት ነው ይፈጠራል ብዬ አላሰብኩም ማለት? እሺ እኔ ምን ልሁን? እሺ አፈቅርሻለሁ ስላልኩሽ ነው ነው ወይስ? እሺ በዚህ መንገድ ሚስጥሬን ካወቅሽ በኋላ አሁን አንቺ ሄደሽ ለሰው መሳቂያ ልታደርጊ ነው? ፕራንክ አድርጌው ነበረ ከዛ አፈቅርሻለሁ አለኝ አይደል? በቃ እኔ ይቅርታ ጠየቅኩህ አይደለ? ይቅርታ ጠየቅኩህ። በቃ ምንድን ነው የምትለኝ? በቃ ይቅርታ። በቃ ከይቅርታ በላይ ደግሞ ምንም የለም አይደል እንዴ? እኔ ደግሞ ይቅርታሽን አይደለም የምፈልገው። ይቅርታ እንድትይኝ አይደለም የምፈልገው። ምን ማለት ነው? በቃ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ። አይ እሱ ማይሆን ጉዳይ ነው። ምን ለምንድን ነው የማይሆነው? ለምንድን ነው የማይሆነው? እሺ ቆይ ታረጋጅሽ። እኔ ወደዚህ ለምንድን ነው የምትርቂኝ? ቆይ ምንድን ነው? እሺ ነገርኩህ አይደል እንዴ? ቆይ ምንድን ነው የምትለኝ እንዴ? በቃ እኔ እየፈራሁህ ነው። ለምንድን ነው የምትፈሪኝ? አብርሃም እኮ ነኝ እንደ ሌላ ሰው ሆንካ። በቃ እውነቱን ነግሬህ እራሱ አልረዳኝ አልክ። እሺ አንድ ልሳምሽ። እሺ እኔ ማለት ለምንድን ነው እንደስለበለብትኛው? ተረዳኝ እንጂ እንዴ ምን ሆነ አንተ? እኔ አፈቅርሻለሁ። እንዴት ነው አንቺ መረዳሽ? እና አንቺ ናጥቼ ይኖራል። እሺ ምንድን አድርግ ነው የምትይኝ? እንደውም የማይረሳ ቆንጆ የሆነ የፍቅር ጊዜ እናሳልፋለን። እሺ ምን ይሆንሽ ነው? ቆይ ተረጋጊ። እሺ ቆይ ተረጋጊ። ነይ እሺ አንዴ ቁጭ በይ። ቆይ እሺ ቁጭ አንዴ ነይ ቁጭ በይ። እሺ አንቺ ምንድን ነው የሚያስቀህ? ቆይ አንቺን ብቻ ፕራንክ አድራጊ ያደረግሽ ማን ነው ማለት? እዛ ውስጥ ተመልከች። ይታይሻል አይደለ? እዛ ውስጥ ላይ ቆንጆ ፕራንክ ነበራ። ነው የተጫወትክብኝ ነበር ማለት ነው? እኔ አይደለሁም እንግዲህ እኔ ብቻ አይደለም የተጫወትኩብሽ። ደግሞ ምን አንቺ እኔን ፕራንክ ታደርጊ አይደል እንደ መጣሽ? ቆይ ምን እየሆንሽ ነው? እንጂ ፕራንክ ነበር አይደል? በአንቺ ቤት እኮ አሁን ፕራንክ ታደርጊ ነበር። ለማንኛውም ይቅርታሽ። ይቅርታ
ምን ነው? ቆይ እንጂ ተረጋጊ። በቃ ለማንኛውም መሄድ አለብኝ። በቃሽ። እሺ ቆይ ቤተሰብን ሰላም ሳታያቸው ደግሞ እኮ ማስቴ ውጭ ላይ ያለች እንደውልላትና ትምጣ። ምን? አዎ እሺ ልሂድ። ቆይ እሺ በቃ መሄድ አለብኝ። እሺ እና ይቅርታ። እሺ ቆይ ይቅርታ፣ ተረጋጊ። ቆይ እንደውልላት እንዳንቺ ምንድን ነው ይሄን ያህል የምታመሪኝ? ቆይ እሺ ተረጋጊ። እሺ ቆይ ተረጋጊ። እሺ ግቢ ማስቴ ግቢ። ተረጋጊ። እሺ እንዴት ነው? ቆንጆ ነበረ። ምን ማለት ነው? ምን ነው? እኔ እኮ ፕራንኩ ተሳካልሽ ወይ ብዬ ነው። ቆንጆ ፕራንክ ላይ ያደረጋችሁና ያደረግሽኝ ላበላ ፖሊስ ልታይ እንዴት ላበላ ምን ሆነሽ ነው ደግሞ? ምን ሆነሽ ትያለሽ እንዴ? እንዴ በጣም እኮ ነው ያስጨነቀኝ። በእኔ በጣም ነው እሺ የቀለዳችሁ በሁለታችሁ። በቃ አንድ ቀን ደግሞ አንቺ የበለጠ ፕራንክ አድርጊናለሽ። እሺ እምር ሳቅሽ ትገድ ነው ከሳቅሽ እባክህን አብሮሽ ይቅርታ ምናምን ነገር እባክህን ቀሳላስ ወላለች የምር ያፈቀርኳት መስሏት ማለት ነው። ለማንኛውም በጣም ቀልዳችኋል፣ ተሳክቶላችኋል። እሺ እኮ ግን አመረራችሁት ብዬ ነበር። እኔ እኮ ደግሞ በቃ እሺ እቀበላለሁ ያለች ቪዲዮ ጨንቆኝ ነበረ። አስተያየቱ አይታታል። ግን የምር እኮ የምትወድ ነበር። አይ ሳትወድ እንኳን አትቀርም አይደል? እና በዚህ ዋጋ ለማንኛውም ቤተሰብ ይሄን ይመስል ነበረ። ቆንጆ ፕራንክ እንደነበር አልጠራጠርም። ከተመቻችሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በትህትና አበረታቱን። እንወዳችኋለን፣ እናከብራችኋለን። ቆንጅት ደግሞ የሱ ይቅርታ ላይክ እያደረጋችሁ እሺ፣ ለእስኪ ላይክ አድርጉ በያቸው። እኔ እኮ ካሜራ ድሮ ቢኖር እንጂ በዛው ጥፍል ነበር እና እንወዳችኋለን። ይቅርታ ግን ለማንኛውም አትታረቂ ነው ሳንስ ከፋት አንቺ ብቻ አለ ፍራንክ አድርገሽ ልጅሽ አለበት እንጂ እንወዳችኋለን። ቻው ቻው